ኤፍራታ መስማት የሌለባትን ነገር ባልሆነ ሰዓት ነው የሰማችው። ምክንያቱም በአሁኑ ሰዓት በጣም ጭንቀት ውስጥና መከራ ውስጥ ነው ያለችው ማለት ነው። ምክንያቱም ያፌትን እንግዲህ በናታን ምክንያት ልታገባው ነበር ማለት ነው። ግን ደግሞ ናታን እናቷ ከጎኗ እንደሆነች ወንድሟም ከጎኗ እንደሆነ ስለ ቤተሰቦቿ ስትጠይቀው ስላልነገራት ዳግም ወንድሟም አንቺም እናቷ መሆንሽን ማወቅ አለባት፣ እኔ ስለደበኳት እርግጠኛ ነኝ ትቀየመኛለች፣ ተቀይማኛለች ሲል ነው የሰማችው። አሁን ለናታን ብላ ምንም አይነት መስዋዕት መክፈል እንደማትፈልግ ነው የተረዳሁት ማለት ነው። ይሄ ነገር በእርግጥ መስማቷ ለውሳኔ ይጠቅማታል ብዬ አስባለሁ። ግን ደግሞ የልብ ስብራቷን መቼም ይጠገናል ብዬ አላስብም። የእውነት ነው የምላችሁ፣ በጣም ነው ልቧ የተሰበረው። በጣም ነው ያሳዘነችኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። እንኳን በሰላም መጣችሁ። ነባሮች ደግሞ እንግዲህ የሐረግ ድራማ እንግዲህ ተለቋል ማለት ነው ውዶቼ። እጅግ በጣም የሚያሳዝን ነገር አይተናል። እንግዲህ የዛሬው ደግሞ በጣም የሚያሳዝነው እንግዲህ አሁንም ኤፍራታ በያፌት እጅ ውስጥ ነው ያለችው ማለት ነው። ምንድን ነው የሚፈጠረው፣ ምን ያደርጋታል የሚለውን ማወቅ አይቻልም። ግን እንደውም ከጠበቅኩት በላይ ተንከባክቧታል ብዬ ነው የማስበው ማለት ነው። ምክንያቱም እሱ የሆነች አጋጣሚ ነው የሚፈልገው እሷን በእጁ ለማስገባት። ግን ደግሞ ያፌት የእውነት አፍቅሯታል እንዴ ብዬ ጥያቄ ፈጥሮብኛል። እሱ ምንድን ነው እንደዚህ መንገድ ላይ ወድቃለች ብለው የእሱ ልጆች ሲደውሉለት በጣም ነበር የደነገጠው። ያፌት ለሴት ልጅ እንደዚህ ሲሆን አይቼው አላቅም። የእውነት አፍቅሯት ነው አላቅም፣ ወይንም ደግሞ አሁንም እልህና በቀል ውስጥ ነው ያለው አናቅም ማለት ነው። በቀጣይ እንግዲህ የምናየው ይሆናል ማለት ነው። ግን እንግዲህ ለናታንም ደውሎለት ነበረ፣ ያለውን ነገር ነግሮታል። እንደውም ባንተ እንትን የተነሳ ለኔ ጠቅመኸኛል፣ ከዚህ በኋላ ማንም በእጅ አይወጣትም፣ በህይወታችን እንዳትገቡ ብሎ ነበር ስልክ የዘጋበት ማለት ነው። ገነትም ደግሞ ድምጿን መስማት እፈልጋለሁ ሲል ከዚህ በኋላ ስትል ማለት ነው። ገነትም ድምጿን መስማት እፈልጋለሁ ስትለው ከዚህ በኋላ ማንም ሰው በህይወታችን እንዳይገባ ብሎ ነበር ስልኩን የዘጋባት። ገነትም እንግዲህ ከነ ቤዛ ቤት ወጥታለች። ምክንያቱም ብር ተቸግራ ወይም ደግሞ ስራ ምሰራው አታ ሳይሆን ሰው ቤት እየሰራች የነበረው ለኤፍራታ ብላ ነበር። ኤፍራታም ደግሞ ይሄን ሁሉ ነገር በማይሆን ሰዓት ስለሰማች እርግጠኛ ነኝ ይሄን ነገር ሰምታ ወይንም ደግሞ ቤዛ ከውጭ ስትመጣ ስትገባ እኮ አይቻት ነበረ፣ ወዴት ሄደች ብላ ስትጠይቃቸው ነው እንግዲህ እንደሰማች ያን ወሬ እንደሰማችና ከዛ ወደ ውጭ እንደወጣች ያወቁት ማለት ነው። እሱንም በጥርጣሬ ነው፣ እስካሁን ድረስ መስማቷን አላወቁም። ግን ደግሞ ያፌት ጋር ደውለው ነገሩን ሁሉ ተረድተዋል፣ ወይንም ነገሩን እንደሰማች አውቀዋል ማለት ነው። ብቻ እጅግ በጣም ነው ያሳዘነችኝ። መንቀሳቀስ ነው ያቃታት፣ መራመድ ነው ያቃታት፣ ሰውነቷን የከዳት ማለት ነው። ለማንም ብዬ ከዚህ በኋላ መስዋዕት አልከፍልም፣ አንተም ናታንም የፈለጋችሁበት ገደል መግባት ትችላላችሁ ብለዋለች ማለት ነው ያፌትን። ገንዬም እንግዲህ በዚህ በፊት ላይ ይነገራት እየተባለች ቢነገራት አሪፍ ነበረ። አሁን ላይ ገነት እንግዲህ ታማለች ማለት ነው። በቃ ፌንት ሁሉ ነበር የነቀለችው። በጣም ነበር ያሳዘነችኝ። ግን ደግሞ ከዚህ በፊት በሰላም ነገሩ ትንሽ እንደዚህ ሳይከር ያለውን ነገር ብትሰማ አሪፍ ነበር ብዬ አስባለሁ። ግን በተለይ መስማት በሌለባት ሰዓት ነው የሰማችው። ምክንያቱም አሁን ላይ በያፌት ምክንያት ያፌት ልታገባ ስለሆነ ተስፋ ቆርጣለች። ሁሉ ነገር አስጠልቷታል ማለት ነው። በዛ ላይ ደግሞ እንግዲህ አስቡት፣ ይሄ ነገር ሲጨመርባት እናታችሁ፣ ወንድማችሁ፣ ቤተሰብ ከጎን ሆኖ ምንም ቤተሰብ እንደሌላችሁ እያሰባችሁ 24 አመት ሙሉ ስትኖሩ ማለት ነው። እንግዲህ 24 አመቷ ነው ያው እንደሚያወሩት እንደሰማችሁ ማለት ነው። ይሄን ያህል አመት ሙሉ ቤተሰብ ከጎን ሆኖ ልክ እንደ ባዳ መኖር ወይንም ደግሞ ልክ ቤተሰብ እንደሌለ ሰው መሆን በጣም ይከብዳል። እውነት ለመናገር ብቻ ጋብቻቸው ወይንም ለቀጣይ ሳምንት እንዲተላለፍ አድርጎታል ያፌት ማለት ነው። ይሄ ነገር ደግሞ በዚች ሳምንት ውስጥ ኤፍራታ ታምር ትፈጥራለች ብዬ አስባለሁ። የሆነ ነገር ታደርጋለች ብዬ ነው የማስበው። ብቻ ግን ኤፉዬ በጣም ነው ያሳዘነችኝ። እስኪ እንደኔ ኤፍራታ ያሳዘነቻችሁ ኮሜንት ላይ ያሳውቁኝ።